እሺ እባክህ እና ምን ልትሆን ነው ተከትለኝ የመጣው? ቃል ገብተሽልኝ ነበር እኮ ማያዬን እንደምታገናኝኝ ቃል ገብተሽልኝ ነበር። ማያ ማን ናት? ማያ አታውቂያትም እንዴ? ማያ እኮ ፀሐይ ናት። አታውቂያትም? ማያ ጨረቃ ናት። ቆይ ማያን አታውቂያትም? ማያን አገናኝኝ ነኝ እንጂ እንዴ ቃል ገብተሽልኝ ነበር እኮ ቃል አይታጠፍም። እሺ እኔ እጠይቃታለሁ። እስከዛ ቁጭ በል። ሰላም ምግብ አቅርቢለት እባክሽ። ማኪ የምታውቂያት ከሆነ ንገረኝ። ልጁ እኮ ቁጭ ብሎ እየጠበቀሽ ነው። አላውቃትም። እና ለምንድን ነው ቃል ይገባሽለት እንዴ? ችግር ውስጥ ገብቼ ነበር። ሊረዳኝ መጣ፣ ረዳኝ። አፌ ላይ የመጣው ነገር አምልጦኝም ሊሆን ይችላል፣ ተሳስቼ ተናገርኩት። አንድ ባለጸጋ ቤት በር ላይ የሚኖር አንድ ሰውዬ ነበረ። ለረጅም ዓመታት ብርዱ ሳይታወቀው ሲኖር፣ አንድ ቀን ግን ባለሀብቱ ሰውዬ መጣና እኔ ቤት እኮ ብዙ ለብርድ የሚለበስ ሹራብ አለ፣ ገብቼ እልክልሃለሁ አለው። እና ባለሀብቱ ገባና ረሳው። ያ ሰውዬው ግን ስንት ዘመን ሙሉ ብርድ ውስጥ ሲኖር ያልታወቀው የዛን ቀን በተስፋ ሰውዬውን ሲጠብቅ ብርዱን መቋቋም አቅቶት ሞተ ይባላል። ማኪ የማታደርጊ ከሆነ ቆይ ለምንድን ነው ቃል የገባሽለት? ኦፍ እባክሽ ወደዛ። እኔ ለራሴ በጣም ብዙ የሚያስጨንቁኝ ነገሮች አሉ። አንዳንዴ እኛ ካሰብነውና ካቀድነው ውጭ በራሷ መንገድ ትጓዛለች። ቃል መግባት ቀላል ቢሆንም የገባነውን ቃል ጠብቆ መገኘት ግን የብዙዎችን ማንነት የሚፈትን ከባድ ፈተና ነው። በዛሬው የሮዛ ክፍል 13 ታሪካችን በሰዎች ስሜትና ሕይወት ላይ በቀላሉ ስለሚቀለዱ ቀልዶች፣ ስለ ርህራሄና ስለ እውነተኛ ሰብአዊነት በጥልቀት እንመለከታለን። የምሽቱ ቅዝቃዜ አካባቢውን ወርሶታል። ሮዛ ወደ ቤቷ እየተመለሰች ሳለ ከበስተጀርባዋ የሚከተላት አንድ ሰው እንዳለ ተሰማት። ዱካዋ አይለቃትም። እርምጃዋን ስታፈጥን እርምጃውን ያፈጥናል፣ ስታዘገይም አብሮ ያዘገያል። ልቧ በፍርሃት ይመታ ጀመር። ነገር ግን ፍርሃቷን ዋጥ አድርጋ ወደ ኋላዋ ስትዞር የተመለከተችው ሰው ግን የሚያስፈራ ሳይሆን ሕይወት ያደከመችው በፍቅርና በሱስ ማዕበል ውስጥ የጠፋ ምስኪን ሰካራም ወጣት ነበር። ይህ ወጣት ለረጅም ጊዜ ሲፈልጋት የነበረችውን ማያ የምትባል ልጅ ለማግኘት ሌት ተቀን ይዳክራል። ማኪ የተባለችው ናታንን ካላገባሁት ሙች እገኛለሁ የምትለዋ ልጅ ቀደም ሲል ማያን እንደምታገናኘው ቃል ገብታለት ስለነበረ ሮዛም ይህንን ጉዳይ ስለምታውቅ እኔ ረዳሃለሁ አገናኝሃለሁ ብላ በደግነት ቃል ገብታለት ነበር። ቃሏን አምና ተስፋ ሰንቃ የመጣችው ነፍሱ ዛሬ እስከ ቤቷ ደጃፍ ድረስ እንድትከተለው አድርጓታል። ሮዛ የቤቷን በር አንኳኩታ ስትገባ ልጁም ሳያቅማማ እሷኑ ተከትሎ እስከ ግቢው ድረስ ዘልቆ ገባ። የቤቱ በር ተከፈተ። ማኪ በሩ ላይ ቆማለች። ልጁ ማኪን ሲመለከት አይኖቹ በደስታና በተስፋ በሩ። ሮዛን እየተመለከተ በስካርና በናፍቆት በሰከረ ድምፁ መናገር ጀመረ። ሰካራሙ ወጣት በሚንተባተብና በተማጽኖ ድምፅ እባክሽን ማኪ የገባሽልኝን ቃል አስቢ። እስከ ቤትሽ ድረስ የመጣሁት ላስቸግርሽ ብዬ አይደለም። በማርያም በቃልሽ መሰረት ከማያ ጋር አገናኘኝ። እሷን ካላገኘኋት ሕይወቴ ትርጉም የላትም። ማያ የት ነች? አገናኘኝ እያለ ተማጸናት። ልጁ ይህንን የተማጽኖ ቃል ሲናገር በውስጡ ያለውን ከባድ ስብራትና ናፍቆት መረዳት አያዳግትም ነበር። ነገር ግን በሩ ላይ የቆመችው ማኪ ለዚህ ምስኪን ሰው የነበራት እይታ ከንቀትና ካለመፈለግ የመነጨ ነበር። የልጁን ልብ የሚሰብር ነገር አደረገች። ጭራሽ ልታዝንለትና ልትረዳው ሲገባ በሁኔታው ላይ ተሳለቀችበት፣ ከት ብላ ሳቀችበት። ሳቋ ግን የደስታ ሳይሆን የሰውን ልጅ ክብር ዝቅ የሚያደርግ የንቀት ሳቅ ነበር። ማኪ ሳቋን ሳታበቃ ወደ ውስጥ ገብታ አንድ ሙሉ የውሃ ዕቃ ይዛ ተመለሰች። ሳያስበውና ሳይጠነቀቅ በዛ በብርድ ሰዓት ሙሉውን ውሃ በላዩ ላይ ደፋችበት። ልጁ በውሃው ቅዝቃዜ ደንግጦ ወደ ኋላው አፈገፈገ። ልብሱ ሙሉ በሙሉ ረሰረሰ። ስካሩ ጭልጥ ብሎ የጠፋ መሰለው። የሰውነት መንቀጥቀጥ ብቻ ሳይሆን የውስጥ ስብራትም በዓይኖቹ ላይ ይነበብ ነበር። ይህንን ድርጊት የተመለከተችው ሮዛ ግን ዝም ማለት አልቻለችም። ውስጧ በቁጣ ተሞላ። ደግነቷና አዛኝነቷ ማኪ ላደረገችው የጭካኔ ድርጊት ቦታ አልሰጠውም። ሮዛ በከፍተኛ ቁጣና ጩኸት ማኪ ምን አይነት ሴት ነሽ አንቺ? ምን እያደረግሽ ነው? ለምን ውሃ ትደፊበታለሽ? በምን መብትሽ ነው ሰውን እንዲህ የምታዋርጂው? ማኪ በንቀትና ግዴለሽነት ኧረ እባክሽ ለዚህ ቆሻሻና ሰካራም ነው የምትጨነቂው? ግቢያችንን ሊያቆሽሽ የመጣን ሰው ዝም ልበለው? ይሄ እኮ እብድ ነው። ሮዛ ድምጿን ከፍ አድርጋ እየተቆጣች አይደለም፣ እሱም እኮ ሰው ነው፣ ልክ እንደኛ ሰው ነው። ሰካራም ስለሆነ ወይም የናፈቀውን ሰው ስለፈለገ ክብሩን የማጣት መብት የለውም። የሰው ልጅ በሙሉ ክብር ይገባዋል። አንቺ ይህንን ማድረግ አልነበረብሽም አለች። ሮዛ ማኪን ጠንከር ባለ ቃል ከገሰጸቻት በኋላ ወደ ረጠበውና ወደ ተሰበረው ወጣት ዞረች። በዓይኖቿ ውስጥ የነበረውን ቁጣ ወዲያውኑ ወደ ታላቅ አዘኔታ ተቀየረ። ወደ ልጁ ቀረብ ብላ እጁን ያዘችው። ሮዛ በለስላሳና በሚያረጋጋ ድምፅ ና ወንድሜ ና ወደ ውስጥ ግባ፣ ይቅርታ አድርግልን፣ ልብስህ እርሷል፣ ቅዝቃዜው ይጎዳል፣ ና ቤት ግባና ሙቅ ነገር ትጠጣለህ። ሮዛ ምስኪኑን ወጣት እጁን ይዛ ወደ ቤት አስገባችው። በርጩማ ላይ እንዲቀመጥ ካደረገችው በኋላ የሚበላ ምግብና የሚጠጣ ትኩስ ነገር እንዲቀርብለት አደረገች። ልጁ የሚቀርብለትን ምግብ በአክብሮት እየተመገበ ውስጡ ባለው ከባድ ናፍቆት ዙሪያውን ይመለከት ነበር።
ሮዛ ከፊት ለፊቱ ተቀመጠች። የዚህን ልጅ እንቆቅልሽ ለመፍታትና ለመርዳት ፈልጋለች። እሺ ወንድሜ፣ አሁን ተረጋጋ። ለመሆኑ ይህች ደጋግመህ የምታነሳት ማያ የምትባለው ልጅ ማነች? ከሷ ጋርስ ምን አይነት ግንኙነት አለ? ለምንድን ነው የምትፈልጋት? ሰካራሙ ወጣት ምግቡን እያየ ድምፁ በሐዘን ተውጦ፣ ሮዛ፣ እኔ ማያን በጣም ነው የምፈልጋት። እሷን ካላገኘኋት ህይወቴ አይቀጥልም። ማኪ ታውቃታለች። ማኪ እኮ እሷን እንደምታገናኘኝ ደጋግማ ቃል ገብታልኛለች። እኔ ማኪን የማምናት ለዚህ ነው። ማኪ ታውቃታለች። ሮዛ የልጁን ንግግር ስትሰማ ግራ ገባት። ማኪ ታውቃታለች የሚለው ቃል በአእምሮዋ ውስጥ ይመላለስ ጀመር። ታዲያ ማኪ ይህንን ልጅ ለምን እንዲህ ባለ ተስፋ ውስጥ አለችው? ሮዛ እውነቱን ለማጣራት ወሰነች። ልጁን ሳሎን ውስጥ ትታው ወደ ማኪ ክፍል ውስጥ በዝግታ ዘለቀች። ማኪ አልጋዋ ላይ ተኝታ ስልኳን እየጎረጎረች ነበር። ሮዛ ቀጥታ እንደገባች ማኪ ላነጋግርሽ ፈልጋለሁ አለቻት። ማኪ ስልኳን ሳታስቀምጥ በቸልተኝነት ምንድነው ሮዛ ምን ተፈጠረ ስትላት፣ ስለ ውጭው ልጅ ነው ማኪ። ማያን እንደምታገናኘው ቃል ገብተሽለት እንደነበረ ነገረኝ። ለመሆኑ ማያ ማነች? ለምንስ ነው ቃል የገባሽለት ስትላት፣ ማኪ ስልኳን አስቀመጠች። ፊቷ ላይ ምንም አይነት የጸጸትም ሆነ የሀፍረት ስሜት አይታይም ነበር። ይልቁንም ነገሩን እንደ ቀላል ቀልድ በመቁጠር ቀለል አድርጋ መናገር ጀመረች። ማኪ እየሳቀች ስለዛ ሰካራም ነው የምትይ? ኧረ እባክሽ ሮዛ፣ እኔ በወቅቱ ከባድ ችግር ውስጥ ነበርኩ። ገንዘብና እርዳታ አስፈልጎኝ ነበር። እሱ ደግሞ ለእኔ እንዲያግዘኝና የፈለጉትን እንዲያደርግልኝ ብዬ ዝም ብዬ የተናገርኩት ነገር እኮ ነው። ማያን አውቃታለሁ አገናኛለሁ ካልኩት የፈለጉትን እንደሚያደርግልኝ ስላወቅ ነው የዋሸሁት እንጂማ እኔ ጭራሽ ማያ የምትባል ሴት ከነመፈጠሯ አላውቃት። የማኪን ምላሽ የሰማችው ሮዛ ጆሮዋን ማመን አልቻለች። አንድ ሰው ለራሱ ጊዜያዊ ጥቅም ሲል በሌላ ሰው ሕይወትና ስሜት ላይ እንዲህ ሊቀልድ ይችላል? የሮዛ ደግነትና አዛኝነት የማኪን ራስ ወዳድነት ጨርሶ ሊሸከሙ አልቻለም። ሮዛ በቁጣና በሐዘን ማኪ ምን አይነት ጨካኝ ነሽ? በማታውቂውና በማታደርጊው ጉዳይ ላይ እንዴት እንዲህ አይነት ከባድ ቃል ትገቢያለሽ? ይህ እኮ ሰው ነው ስሜት እና ምን ላድርግ? እኔ የራሴን ችግር መፍታት ነበረብኝ። ለእንደዚህ አይነት ሰካራም ስሜት የሚጨነቅበት ጊዜ የለኝም። ምን ሊያደርግልኝ ይችላል? ሮዛ እየጮኸችባት፣ አይደለም ማኪ፣ ልጁ ከመጀመሪያው ይልቅ አንቺ ቃል ገብታልኛለች ብሎ መጓጓቱና ተስፋ ማድረጉ በበለጠ ይጎዳዋል። ሰውን በተስፋ መግደል ትልቅ ወንጀል ነው። አንቺ የራስሽን ጥቅም ብቻ የምታይ ከራስሽ ውጭ ለሌላው ሰው ስሜት ግድ የሌለሽ ራስ ወዳድ ሴት ነሽ። ማኪ ግን የሮዛ ወቀሳና ቁጣ ምንም አልመሰላትም። እሷ ለእንደዚህ አይነት ሰብአዊ ነገሮች ግድ የሌላት፣ ሁልጊዜም ቢሆን ከራሷ ጥቅም ውጭ ስለምንም ነገር ስለማንም ሰው የማትጨነቅ ራስ ወዳድ ሴት ነች። ሮዛ ንግግሯን አቁማ በከባድ ሐዘንና ትዝብት እየተነፈሰች ወደ ሳሎን ተመለሰች። ሮዛ ወደ ሳሎን ስትመለስ ልጁ ምግቡን በልቶ ጨርሶ በአይኖቹ ተስፋ ሰንቆ ይጠብቃት ነበር። ያንን ተስፋ የሚያስቆርጥ እውነት ለሱ መናገር ለሮዛም በጣም ከባድ ነበር። ወደሱ ቀረብ ብላ ተቀመጠች። ሮዛ ድምጿ እየተንቀጠቀጠ፣ ይኸውልህ ወንድሜ፣ ልነግርህ የምፈልገው ነገር አለ። እባክህ በጥንቃቄ ስማኝ። ማኪን አነጋግሪያት ነበረ። ነገር ግን ሰካራሙ ወጣት በጉጉት ምን አለችሽ? መቼ ነው የምታገናኘኝ? እያለ በጥያቄ ያጣድፋት ጀመር። ወንድሜ፣ ማኪ ማያን ጨርሶ አታውቃትም። በወቅቱ የራሷን ጉዳይ ለማስፈጸም ብላ ዝም ብላ ነው ቃል የገባችልን። ማያ የምትባልን ሴት ፈጽሞ አታውቃት። ልጁ የሮዛን ቃል ሲሰማ ራሱን ነቀነቀ። ለአፍታ ዝም አለ። ነገር ግን ያንን እውነት ለመቀበል አእምሮ ፈቃደኛ አልነበረም። በማኪ ላይ የጣለው ተስፋና እምነት በጣም ትልቅ ስለነበረ የሮዛን ንግግር ሊያምን አልቻለም። ሰካራሙ ወጣት አይደለም፣ እየዋሸሽ ነው። ማኪ አታውቅም ልትኛች፣ እሷ ቃል ገብታልኛለች። ማኪ ታውቃታለች። ልጁ ከመቀመጫው ተነሳ። ሮዛ ልታስቆመው ብትሞክርም እሷን አልሰማትም። ወደ ማኪ ክፍል አቅጣጫ መጓዝ ጀመረ። ማኪም ከክፍሏ ወጥታ ሳሎን ላይ ቆማ ነበረ። ልጁ ማኪን ሲመለከት እየተከተለ ይማጸናት ጀመር። ሰካራሙ ወጣት እየተከተላት፣ ማኪ እባክሽን ማያን አሳየኝ፣ የት እንዳለች ንገሪኝ፣ ቃል ገብተሽልኛል እኮ። ማኪ በንዴትና በጩኸት፣ ስማኝ አንተ ሰካራ፣ እኔ ማያ የምትባል ሴት አላውቅም። ደግሜ እነግርሃለሁ፣ አታውቀኝም፣ አላውቅህም። ከእንግዲህ እንዳትከተለኝ፣ ካለበለዚያ ግን አሁን ለፖሊስ ደውዬ አሳስርሃለሁ። ከፊቴ ጥፋ። የማኪ የጭካኔ ቃል በሳሎኑ ውስጥ አስተጋባ። ልጁ ግን ማኪ አሳስርሃለሁ ስትለው አልደነገጠም፣ አልፈራ፣ ወደኋላም አላፈገፈገም። ይልቁንም ባለበት ቆመ። የሰው ልጅ ተስፋ ሲቆርጥና የተመካበት ቃል አየር ላይ ቀርቶ ሲበተን የሚሰማው ከባድ ስሜት በአይኖቹ ላይ ይታያል። ልጁ ምንም ሳይናገር ዝም ብሎ ቆሞ በትዝብት ይመለከታት ጀመር። ያ በአይኖቹ ውስጥ የሚታየው እይታ ከሺህ ቃላት በላይ የሚናገር ነበረ። እንዴት ለራስሽ ጥቅም ስትይ በህይወት የቀለድሽብኝ የሚል የከባድ ትዝብት እና የክደት እይታ ነበር። ሮዛም በአንድ በኩል የማኪን ጨካኝ ማንነት፣ በሌላ በኩል ደግሞ የዚህን ምስኪን ወጣት የተሰበረ ልብ እያየች በከባድ ሐዘን ውስጥ ወደቀች። የሮዛ ክፍል 13 ታሪካችን ለዛሬው ከዚህ ላይ ያበቃል። ከዚህ የቀጠለውን ቀጣዩን ክፍል በሚቀጥለው ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።